ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። በጣም ረጅም ዓመታት ቆይቼ ነው የመጣሁት። ስለዚህ ብዙዎቻችሁ የምታውቁኝ አይመስለኝም። በዛን ጊዜ አንዳንዶቻችሁም የተወለዳችሁ ላትሆኑ ትችላላችሁ ብዬ አስባለሁ፣ ካለ ጥቂቶች በስተቀር ማለት እና እግዚአብሔር ይመስገን ከ26 ዓመት በኋላ ነው አምና የተመለስኩት እና ለመጀመሪያ ጊዜ መምጣቴ ነበር እና ቆይቼ መምጣቴ በብዙ ስራ በብዙ አገልግሎት ስለተያዝኩ ነው። ብዙ አገሮች ነው የምናገለግለው። እግዚአብሔርን በጣም እናመሰግነዋለን። ትንሽ ቁንጣር የምታክል ቤተሰብ ነው ያለችኝ። በጣም ትንሽ 8 ሰዎች ነን። 4 ሰዎች ሆነን ወጣን። 2 ልጆቻችንና ባለቤቴ እኔ ሆነን ወደ አሜሪካ ወጣን። አሁን 8 ሰዎች ነን። የመጀመሪያ ልጃችን አገባች፣ 3 ልጅ ወለደች። ስለዚህም ደግሞ ልጃችን ያገባ ልጅ አለኝ ማለት። ስለዚህም በዛም 8 ሰዎች ነን። በጣም የተወደደ ቤተሰብ ነው፣ ግን በጣም የከበረ ቤተሰብ ነው እና ባለቤቴ ስራ ትሰራም፣ የእግዚአብሔር ቤት ስራ ትሰራለች። ብዙ የፓስተሮች ሚስቶችን በየሀገሩ ታገለግላለች እና ልጆቻችንም በእግዚአብሔር ቤት ያገለግላሉ። ፕሮፌሽናልስ ናቸው። ሆኖም ግን ያው በራሳቸው በእግዚአብሔር ቤት እያገለገሉ ናቸው እና እግዚአብሔር ይመስገን። ግድ የለም ባታጨው እኔ ጭብጨባ ይሄን ያህል ወዳጅ አይደለሁም። ይሄን ያክል በጣም እንደው በጭብጨባ የሚሞቀኝ ሰው አይደለሁም። ስለዚህ ምንም አያስፈልገኝም ብዬ አስባለሁ። ፓስተር ጌታነህ ቅድም ሲነግረኝ ነበርና በባይብል ስተዲ ግሩፖች ናቸው እነዚህ ሚስዮናውያን ሳፖርትድ የሆኑት የሚል ሲነግረኝ ነበርና የሚገርም ነገር ነው፣ የሚገርም ታሪክ ነው። ዛሬ እዚህ መገኘቴ ከመጣሁ 1 ሳምንቴ ነው። ያለፈው ሳምንት የደቡብ ቤተክርስቲያናት በሙሉ ፓስተሮችና መሪዎች ጉባኤ ነበረኝ። እነሱን ለማገልገል ነው የሄድኩት። ከ200 በላይ ፓስተሮች ነበሩ። ሮቤ ነበር የተደረገው። አስገራሚ የሆነ ጉባኤ ነበር እና እግዚአብሔር ይመስገን። በባይብል ስተዲ ግሩፕ መጀመሩ ማለት ሳፖርትድ መሆናቸው ስሰማ ከታሪኩ ጋር የተገናኘ ሆነኝ ለማለት እፈልጋለሁ። ለምን በዚህች ቤተክርስቲያን ውስጥ ለመጀመሪያ ጊዜ ባይብል ስተዲ ግሩፕ የሚባል ነገር መሪዎችን ለመጀመሪያ ጊዜ ስልጠና የሰጠሁት እኔ ነኝ። ፓስተር ዳንኤል መኮንን በነበረበት ጊዜ 60 መሪዎችን ኢንክሉዲንግ አይ ቲንክ ፓስተር ጌታነህም ሳይኖር አይቀርም ብዬ አስባለሁ 60 መሪዎች ለመጀመሪያ ጊዜ ስልጠና የሰጠሁት እኔ ነበርኩ። ባይብል ስተዲ ግሩፖች እነዛ ከሰለጠኑ በኋላ 3000 ህዝብን ያዙ። በዛን ጊዜ ጉባኤው በጣም ብዙ ስለነበር ኦሎምፒያ በነበረበት ጊዜ ጌስት ሃውስ ሰነበትን። 2 ሳምንት በሙሉ ነው ያሰለጠንኳቸው። ከዛ በኋላ እግዚአብሔር የሚያስገርም ስራ ሰራ። ወዲያውን 1 ወር በማይሞላ ጊዜ ውስጥ ቤተክርስቲያኒቱ ተዘጋጅ። ሆኖም ግን 3000 ምዕመናን ተይዞ ነበር በባይብል ስተዲ። በዚህ ምክንያት ትልቅ ስራ ነው የተሰራው። እግዚአብሔር ይመስገን። ምኖረው ደንቨር ነው። ለሙሉ ጊዜ አገልግሎት ከወጣሁ አሁን 52 ዓመቴ ነው በእግዚአብሔር ቤት ሳገለግል ማለት። ስለዚህ ሸምግያለሁ፣ እንዲህ ወጣት አይደለሁም ማለት እና እግዚአብሔርን በጣም ነው የማመሰግነው። ስለዚህም እነዚህ 52 ዓመታት ብዙ ስራ ነው የተሰራው ማለት። እዚህ በነበርኩበት ጊዜ በኢዋሱ ነው አገልግሎቴን የጀመርኩት። ኢዮስያስ እዚሁ ስላለ እና በቀድሞ ዘመን ከጀመሩ ሰዎች መካከል አንዱ እኔ ነኝና እግዚአብሔርን በጣም ነው የማመሰግነው። ከዚያም በኋላ ደግሞ እንደገና የናይሮቢ ለመጀመሪያ ጊዜ ለኢትዮጵያውያን የመጀመሪያ በዳያስፖራ የመጀመሪያው ቤተክርስቲያን አሜሪካም አልነበረም አውሮፓም አልነበረም። ናይሮቢ የመጀመሪያ ቤተክርስቲያን 1980 በፈረንጆች ነው ያቋቋምኩት። የመጀመሪያው ቤተክርስቲያን የመጀመሪያው ቤተክርስቲያን ደግሞ ፓስተር ሆኜ ሲኒየር ፓስተር ሆኜ እዛ ሳገለግል ቆየው። ብዙ ሺህ ህዝብ ነው ወደ ጌታ የመጣው። ከዛ በኋላ ደግሞ በቤተክርስቲያናት ህብረት ከ11 ዓመት በኋላ ተመለሼ እዚህ ፓስተር ጻድቁ ያለበት አሁን ፓስተር ደረጃ ያለበት በኦፊሱ የመጀመሪያው እኔ ነበርኩ። ብዙ ስራ የእግዚአብሔር ስራ ከተሰሩ ስራዎች መካከል አንዱ ብቻ ከነሱ ጋር በተገናኘ በነገራችሁ በጣም ጥሩ ነው ብዬ አስባለሁ እና የነበረኝ ባጀት ወደ 5 ሚሊዮን ያክል የአሜሪካ ብር ነበር። በጣም ብዙ ነው ባጀት የነበረው፣ ትልቅ ነው። እግዚአብሔር ትልቅ ቸርነት ስላደረገ ከዛ መካከል 60%
60% ባጀት ለሚሽን ስራ ነበር የሚወጣው። ትልቅ ስራ ነው የተሰራው። በአብያተ ክርስቲያናት ህብረት 60 ኤትኒክ ግሩፖችን በ3 ዓመት ደርሰን 60 ቸርቾችን ፕላንት እናደርጋለን ብለን ያሰብነው ራእያችንን እግዚአብሔር ቀድሞን ስለሄደ 800 ቸርቾች ፕላንት አደረግን በ3 ዓመት ጊዜ ውስጥ ማለት ነው። ከዚያም አልፈው ደግሞ እግዚአብሔር ይመስገን በ5 ዓመት ጊዜ ውስጥ 2200 ቸርቾች ናቸው ፕላንትድ የሆኑት። አስገራሚ የሆነ ስራ ነው የተሰራው። እያንዳንዱ ሚስዮናዊ የሰራው ስራ ብነግራችሁ ብተርክላችሁ በጣም የሚያስገርም ነገር ነው የሆነው እና ቅድም ሲመሰክሩት እንደነበረው ደስ ይላል። ፓሽናቸውን ሳየው ልባቸው ውስጥ የልባቸው ትርታ ለማንበብ እችላለሁና እግዚአብሔር ይመስገን። ስለዚህ የዚህ የሚሽን ስራ ቤተክርስቲያኒቱ የምስራቅ መሰረተ ክርስቶስ ለዚህ ጉዳይ ራሷ መስጠቷ ስሰማ በጣም ነው ደስ ያለኝ። በጣም ነው የኮራሁት እና ስለ ራሳችሁ ጌታን ብናመሰግን በጣም ጥሩ ነው ብዬ አስባለሁ በእውነት እና እግዚአብሔር ይመስገን። ከዚህ በኋላ ወደ እግዚአብሔር ቃል ነው የምንሄደው። ብዙ ነገር መናገር ይቻላል። ሆኖም ግን ጥቂት ጊዜ ስለሆነ በአጭሩ ጥቂት ሀሳቦች አብረን እንመለከታለን። ርዕሴ ምናልባት ካስፈለገ የወንጌል አደራ ነው ያልኩት። የወንጌል አደራ ነው ያልኩት እና ስለዚህም ደግሞ ሮሜ ምዕራፍ 1 ከ1 እስከ 4 ያሉ ሀሳቦችን እናንባቸው። ይሄ ወንጌል የሚለው ነገር አይ ቲንክ አንዳንድ ጊዜ በጣም ብዙ የተወሳሰበ ትርጉም ስለምንሰጠው ሰዎችም ደግሞ የተሳሳተ አመለካከትም ስላላቸው የተለያየ ሚስኮንሰፕሽን ስላለ ወንጌል ማለት ምን ማለት ነው የሚለውን ሀሳብ ዲፋይን ማድረግ አለብን። ትርጉሙ ወሰኑ ማወቅ አለብን ብዬ አስባለሁ። እንደ ሐዋርያ ጳውሎስ እንደገለጸው አገላለጽ የተሻለ ትርጉም ያለ አይመስለኝም በመጽሐፍ ቅዱሳችን ውስጥ። ስለዚህም ደግሞ ሮሜ ምዕራፍ 1 ከ1 እስከ 4 ያሉ ሀሳቦችን ይቅርታ ታደርጉልኛላችሁ ለጌታ ቃል ክብር ሲባል አንድ ጊዜ ብንቆምና ብናነበው፣ ካልተቸገራችሁ በስተቀር ካልታመማችሁ በስተቀር ቆመን ብናነበው በጣም ደስ ይለኛል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳንም መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን የሚለው። ስለዚህ አጭር ጸሎት እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ክብር ለአንተ ይሁን። እግዚአብሔር ሆይ ስለሰማናቸው ምስክርነቶች፣ በእነዚህ ሚስዮናውያን ስለምትሰራው ስራ እግዚአብሔር አምላካችን ሆይ አንተ ብቻ የምታውቀውን ታላላቅና የከበረ ስራ ሁሉ ስለ ዳኑት ነፍሳት እናመሰግንሃለን። መንግስት ስለሰፋ፣ ክብርህም ስለተገለጠ፣ ወንጌል ስለተሰበከ ስሜ የተባረከ ይሁን። አቤቱ አምላካችን ሆይ በዚህ ጊዜ ደግሞ እግዚአብሔር ሆይ በቃልህ አንተ ተናገረን። በክርስቶስ ኢየሱስ ስም አሜን። ጌታ ይባርካችሁ። ሐዋርያ ጳውሎስ እዚህ ወንጌልን ዲፋይን ሲያደርገው ትርጉም ወሰኑ ሲሰጠው ምንድነው የሚለው? ሐዋርያ ሊሆን የተጠራ ኢየሱስ ክርስቶስ ባሪያ ጳውሎስ ካለ በኋላ ሁለት ሐሳቦችን ይናገራል። አንደኛው ሐሳብ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ካለ በኋላ አሁን ትርጉሙ ይሰጣል። ይህም ወንጌል አለና በሥጋ ከዳዊት ዘር ስለተወለደው which is the humanity of Christ የክርስቶስ ሰብአዊነት በተመለከተ፣ ሁለተኛው ነገር ደግሞ ከዚያም ቀጥሎ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ካለ በኋላ እርሱም ጌታችን ኢየሱስ ክርስቶስ ነው ይለዋል። ሁለተኛው ሐሳብ ደግሞ በመለኮታዊ ባህሪው መገለጡ ነው። ስለዚህ በአምላካዊ ባህሪው ሲገለጥና ወንጌል ማለት ጌታችን ኢየሱስ ክርስቶስ በሰብአዊነቱና በአምላካዊነቱ በመለኮታዊነቱ ሲገለጥ ብቻ ነው ወንጌል የምንለው።
ከዚህ ያነሰ ወንጌል አይደለም። ወንጌል ማለት ስትራቴጂ አይደለም፣ ስልት አይደለም፣ ዘይቤ አይደለም፣ አሰራር አይደለም፣ አደራረግም አይደለም። ወንጌል ማለት ጌታችን ኢየሱስ ክርስቶስ በፍጹም አምላክነቱና በፍጹም ሰብአዊነቱ both the humanity and the divinity of Christ ሁለቱም ሲገለጥ ብቻ ነው ወንጌል የምንለው። ስለዚህ ወንጌል ይሄ ነው። ወንጌል ሰበክ ማለታችን ምን ማለታችን ነው? ጌታችን ኢየሱስ ክርስቶስን በፍጹም ሰብአዊነቱ ስንሰብከው ደግሞም በፍጹም አምላካዊነቱ ስንሰብከው ያኔ ሙሉ የሆነ ወንጌል ሰብከናል ለማለት እንችላለን። ከዚህ ያነሰ የጎደለ ነገር ከሆነ ሌላ ወንጌል ነው ማለት። ይህን ካልኩ በኋላ እንግዲህ ወደ መግቢያ ሐሳባችን እንሄድና ጥቂት የመግቢያ ሐሳቦችን ብናገር በጣም ጥሩ ነው። የቤተክርስቲያን የመኖሪያዋ ምንጭና ምክንያት፣ የምትቆሙበት መሰረትና አለት፣ በዚህ በተጨናነቀና በተበከለ ዓለም ውስጥ ንጹህ የሆነ አየር እንድትተነፍስ ሊያረጋት የሚችለው የወንጌል ባለቤት የሆነው ጌታችን ኢየሱስ ክርስቶስ ብቻ ነው። የጌታን ጌትነትና ስልጣን በማንኛችንም አንደበት ተገልጾ አያልቅም። በእኔ በማንም አንደበት ቢሰበሰብ ይህንን ጌታ ገልጠነው ልንጨርሰው አንችልም። ይሄ ጌታ ከተሰበከው በላይ ነው፣ ከምናቀው በላይ ነው፣ ከተማርነው በላይ ነው፣ መጽሐፍት ከተናገሩት በላይ ነው። ይሄ መጽሐፍ ቅዱስም ከተናገረውም በላይ ነው። ይሄ ሊገባን እንዲችል ለኛ ተጻፈ እንጂ ጌታችን ኢየሱስ ክርስቶስ መግለጫ የሌለው የከበረ ጌታ፣ ልዑል የሆነ ጌታ፣ ታላቅ የሆነ ጌታ፣ ተገልጾ የማያልቅ ጌታ ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህም ደግሞ የቤተክርስቲያን ዋና እምብርቷ ይሄ ጌታችን ኢየሱስ ክርስቶስ እንደሆነ ማወቅ ይኖርብናል። በተጨማሪም ለመግቢያ እንዲሆነኝ የቤተክርስቲያን ባለቤት የሆነው እግዚአብሔር ከባህሪውም ይሁን ከአሰራሩ ሚስዮናዊ ነው በመሰረቱ። ይህንን ማወቃችን በጣም ጥሩ ነው ብዬ አስባለሁ። የሚሽን ስራ በእኛ አልተጀመረም፣ ጨርሶ በቤተክርስቲያን አልተጀመረም። የመጀመሪያ ሚስዮናዊ እግዚአብሔር ራሱ ነው። ጀስቲፋይ ላድርገው፣ ሶስቱም እንውሰዳቸው። እግዚአብሔር አብ ለምሳሌ እግዚአብሔር አብ ሚስዮናዊ ነው። የመጀመሪያ ሚስዮናዊ እንዳውም እግዚአብሔር አብ ነው። ገላትያ ምዕራፍ 3 ቁጥር 8 ላይ እግዚአብሔር ወንጌልን ለአብርሃም ከሰበከ በኋላ ይለዋል። የመጀመሪያው የወንጌል ሰባኪ እግዚአብሔር አብ ነው። የመጀመሪያው የወንጌል ሰባኪ እግዚአብሔር አብ ነው በመሰረቱ። ያው ልታገኝ ትችላላችሁ። ዘፍጥረት 12 ከ1 እስከ 3 ላይ ያለው አሕዛብ ሁሉ በአንተ ይባረካሉ ብሎ የሰበከው ወንጌል ለመጀመሪያ ጊዜ ወንጌል ከአፉ የወጣው እግዚአብሔር አብ ነው። ስለዚህ እግዚአብሔር ራሱ ሚስዮናዊ ነው ማለት። ሁለተኛው ደግሞ እግዚአብሔር ወልድ እንመልከት። ለምሳሌ ፊልጵስዩስ ምዕራፍ 2 ከ5 እስከ 11 ላይ እንደምንመለከተው አምላክ ሰው ሆነ። the incarnation of Christ የምንለው ጌታችን ኢየሱስ ክርስቶስ የኛን ሥጋ ለብሶ በእኛ መካከል አደረ እንደሚል ጸጋና ቃልን ተሞልቶ ሞገስን ተሞልቶ በእኛ መካከል አደረ፣ የእግዚአብሔርን ክብር እንድናይ አደረገን እንዳለ ጌታችን ኢየሱስ ክርስቶስም ሚስዮናዊ ነው በመሰረቱ። መንፈስ ቅዱስም ደግሞ ተመልከቱ፣ እግዚአብሔር መንፈስም ራሱ ሚስዮናዊ ነው። ሰዎችን ስለ ኃጢአታቸው የሚወቅስ፣ የሰዎችን ሕይወት ሊያድን የሚችል፣ ነፍስን ሊታደግ የሚችል፣ የማንኛችንም ሕይወት ከአመድና ከአፈር ያነሳ ሰው እንድንሆን ያደረገን የመንፈስ ቅዱስ ስራ ነው። የማንም ስራ አይደለም። ሰውን ሊታደግ የሚችል፣ ስለ ኃጢአት የሚወቅስ፣ ዓለምን ስለ ኃጢአት የሚኮንን መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስም ራሱ ሚስዮናዊ ነው ለማለት። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስቱም በአንድ ላይ ሆነ ኢንቮልቭ ያደርጉበት ጉዳይ ነው። የሚሽን ጉዳይ ስንል በጣም ትልቅ ነገር ነው የምንነጋገረው ያለ ነው ማለት ነው። እና ይህንን ማወቃችን በጣም ጥሩ ነው ብዬ አስባለሁ። ሁለተኛው ሐሳባችን እንሂድ። ስልጣን ሁሉ በሰማይና በምድር ተሰጠኝ ያለ ጌታ እሱን ማየታችን በጣም ጥሩ ነው ብዬ አስባለሁ። የእሱን ጌትነት ቅድም እንዳልኩት የማንኛችንም አንደበት ቢሰበሰብ፣ የሰባኪዎች ሁሉ አንደበት በሙሉ ቢሰበሰብ ልንገልጠው አንችልም። ቅድም እንዳልኩት ከተሰበከው በላይ ስለሆነ፣ ከምናቀው በላይ ስለሆነ፣ ከተጻፈው በላይ ስለሆነ፣ ስለዚህም ደግሞ ይህን ጌታ ገልጦ ሊጨርስ የሚችል ያለ አይመስለኝም። ሆኖም ግን በጥቂት ማየታችን ግን ይገባል ብዬ አስባለሁ። ስለዚህም የጌታን ጌትነትና ስልጣን
ከአራት ወንጌላት መካከል ምናልባትም እንደ ዮሐንስ ወንጌል በጠራ ሁኔታ ያስቀመጠ ወንጌላዊ የለም። በጣም የሚገርመው ነገር እሱ ነው። በሌሎች ወንጌላት ሁሉ ብዙ ተአምራቶች ሲገልጡ ነው የምናያቸው። ማቴዎስም፣ ሉቃስም፣ ማርቆስም ብዙ ተአምራት ገልጸዋል። የሚገርመው ነገር ግን የዮሐንስ ወንጌል ግን ስናየው ዮሐንስ በጣም ሃይሊ ሴሌክቲቭ የሆነ ሰባኪ ነበር፣ ወንጌላዊ ነበር። ስለዚህም ደግሞ 7 ተአምራቶች ብቻ ነው ያስቀመጣቸው። ያውም ደግሞ ስለ ተአምርነታቸው ሳይሆን ተአምራት ስለሆኑ ብቻ ለመግለጽ ፈልጎ ሳይሆን ነገር ግን አመልካች እንደሆኑ ለማሳየት፣ አመልካችነታቸው ደግሞ የጌታን ጌትነት ሊገልጹ እንደተገለጹ ብቻ በዚያ ተጠቅመው ያስቀመጣቸው ተአምራቶች እንደሆኑ ለማየት እንችላለን። ስለዚህ 7ቱም ተአምራቶች አይውሽ ጊዜ ኖሮኝ ቢሆን ኖሮ አብራርቼ በደንብ ባሰፋው በጣም ጥሩ ነበረ። 7 ተአምራቶች ናቸው በዮሐንስ ወንጌል የተገለጹት። እነሱን ገልጻቸዋለሁ። ቅድም ምክንያቱ ነግሬያቸዋለሁ። ዋና አገላለጹ እነዚህ 7 ተአምራቶች የጌታን ጌትነት ለመግለጽ ብቻ ነው ብያለሁ። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ከ1 እስከ 11 ላይ እንደምናየው በቃና ዘገሊላ ላይ ውሃውን ወደ ወይን ጠጅ የለወጠበት ቦታ ላይ ስንመለከት ጌታችን ኢየሱስ ክርስቶስ የጥራት ጌታ ነው። He's the master of quality. የጠራን ስራ መስራት የሚችል እሬት ያለውን ውሃ ያለውን ህይወት መቀየር የሚችል ድንቅና ተአምራት መስራት የሚችል He's a master of quality. የጠራ ስራ መስራት የሚችል ጌትነቱ በላጭነቱ ይሄ ነው ሊባል የማይቻል ጌታ ነው ይሄ ጌታ። ስለዚህም ደግሞ ይሄን ለማሳየት ነው ምዕራፍ 2 ላይ የምንመለከተው። ሁለተኛው ተአምር ምዕራፍ 4 ላይ የምንመለከተው ተአምር ነው። ልጁ ታሞበት ሰውየው ወደ ጌታ መጥቶ ለመነው። ጌታ ሆይ ልጄ ታሞብኛል አለ። ከዛም በኋላ ጌታ የተናገረው ነገር አለ። ያለው ነገር ምንድነው? ሂድና ልጅ ተፈውሷል አለው። የሚገርመው ነገር ሰውየው እየሮጠ ሄደ። ወደ ቤቱ ሄዱ። ሰራተኞች ሲጠይቃቸው ልጁ ተፈውሶ ተገኘ። የተፈወሰበት ሰዓትና ደቂቃ ሲጠይቃቸው ኤግዛክትሊ ጌታ ከአፉ ሂድና ልጅ ይፈወሳል ባለው ሰዓት በዛ ሰዓት ነው የተፈወሰው። ጌታችን ኢየሱስ ክርስቶስ የርቀትም ጌታ ነው። He's a master of distance. እዚህ ተጸልዮ ሌላ ቦታ ላይ ሰዎችን ሊፈውስ የሚችል ርቀት ሊይዘው የማይችል አስደናቂ የሆነ ጌታ፣ ድንቅና ተአምራት መስራት የሚችል ጌታ፣ ከተማን ሄደን አጣበን ስንይዘው በጸሎት የከተማውን መንፈስ ሊመታ የሚችል ጌታ፣ የርቀትም ጌታ ነው። He's a master of distance. ጌታ ስሙ የተባረከ ይሁን። እዚህ ቢጸለይ አሜሪካ ያለው ሰው ሊፈወስ የሚችል፣ አሜሪካ ቢጸለይ እዚህ ያለው ሊፈወስ የሚችል፣ ርቀት ሊይዘው የማይችል He is the master of distance. ይሄ ጌታችን። ሶስተኛው ምዕራፍ 5 ላይ ከቁጥር 1 እስከ 9 ላይ የምናየው ታሪክ ነው። 38 ዓመት በሙሉ ሽባ ሆኖ የቆየ ሰው በዛ ቦታ ላይ እንደምንመለከተው ቁጥር 6 ላይ በተለይ በጣም የሚያስገርም ነው። ጌታም እንደዚህ መሆኑን አውቆ አዘነለት ነው የሚለው። He's so compassionate. ይሄ ጌታ ሩህሩህ ጌታ ነው። 38 ዓመት በሙሉ እንደታመመ አውቋል። ጌታ አውቋል። ከዓይን የተሰወረ ነገር አይደለም። ያንዳንዶቻችሁ በሽታ ረጅም ዓመታት የቆየ ሊሆን ይችላል። ጌታ ያላያችሁ ሊመስላችሁ ይችል ይሆናል። ሆኖም ግን ይሄ ጌታ ርኅሩህ አምላክ ነው። ያያል፣ ያውቃልም፣ ይራራልም። ልቡ የሚናጥ ጌታ ነው። ይሄ ጌታ የጊዜም ጌታ ነው። He's a master of time. ከእጁ ያመለጠ ዓመታት የለም። አንበጣና ኩብኩባ የበላቸውን ዘመናት ማደስ የሚችል ጌታ፣ ሰው እንደገና መልሶ ወደ ስራው ወደ ጸጋው ሊመልስ የሚችል ጌታ፣ ዓመታት ሊይዝ የማይችል ጌታ He's a master of time. ጊዜን ሊቆጣጠር የሚችል የጊዜም ጌታ ነው፣ የዘላለምም ጌታ ነው ይሄ ጌታ። በመሰረት አራተኛው ምዕራፍ 6 ላይ የምናየው ከቁጥር 1 እስከ 14 ላይ የምናየው ተአምር ነው። በ2 ዓሣና በ5 እንጀራ 12,000 ሰዎችን መግቦ 12 መሶብ እንደገና ትርፍራፊ እንዲሰበሰብ ያደረገ ጌታ፣ ጌታችን ኢየሱስ ክርስቶስ የብዜትም ጌታ ነው። ነገርን ማብዛት የሚችል ጌታ He's a master of quantity.
የጥራት ጌታ ብቻ ሳይሆን ነገርን ማባዛት የሚችል ጌታ፣ ቡሃቃን መባረክ የሚችል ጌታ፣ አካውንትን መባረክ የሚችል ጌታ፣ ዘመንን መባረክ የሚችል ጌታ he is a master of quantity። ስለዚህም ደግሞ ይሄ ጌታ ክቡር የሆነ ጌታ ነው ማለት። አምስተኛው ምዕራፍ 6 ላይ እዛው ምዕራፍ ላይ ከቁጥር 16 ከ21 ላይ የምናየው ደግሞ ጌታችን ኢየሱስ ክርስቶስ በውሃ ላይ አንደቅድቆ ሲራመድ ነው የምናየው። ጌታችን ኢየሱስ ክርስቶስ የተፈጥሮም ጌታ ነው። he is the master of nature። በባህሪያችን ላይ፣ በስጋችን ላይ፣ በአሰራራችን ላይ፣ በፍጥረታችን ላይ ጌታ ኢንተርፊር ማድረግ የሚችል ጌታ፣ የተናወጠውን ሰውነት ሊፈውስ የሚችል ጌታ፣ የታመመውን ሰው ሊፈውስ የሚችል ጌታ he is the master of nature። ይህንን የፈጠረውን አካል መፈወስ የማይችል ጌታ አይደለም፣ በፍጹም አይደለም። ጌታ አስደናቂ ጌታ ነው። ብዙዎች ከካንሰር በሽታ ሲፈወሱ አይቻለሁ በአይኔ ስንጸልይ ማለት አስገራሚ የሆነ ኤሌ እንኳን በነበርኩበት ጊዜ ኤሌ ፓስተር ኃይሌ እናንተ እዚህ የነበረው ስራውን የተካኝ እሱ እዛ በማገለግልበት ጊዜ 15 ሰዎች 4ኛ ደረጃ ላይ የደረሰ ካንሰር ተፈውሰው በህይወት አሉ። ጌታንም እያገለገሉ ናቸው። የመፈወስ ችሎታው አስገራሚ ነው። because he is a master of nature። ተፈጥሮን እንደገና ምን ማድረግ የሚችል መገልበጥ የሚችል ተፈጥሮን እንደገና ኮሬክት አድርጎ በስነ ስርዓት እንዲሰራ ፋንክሽን እንዲያደርግ ማድረግ የሚችል ጌታ የተፈጥሮም ጌታ ነው። 6ኛው ምዕራፍ 9 ላይ ያለው ከ1 እስከ 41 ላይ ያለው ታሪክ ነው። ከተወለደ ጀምሮ አይነ ስውር የነበረ ልጅ የፈወሰበት ተአምር ነው። ይሄ አስገራሚ ተአምር ነው። ምክንያቱም ደቀ መዛሙርቱ ራሳቸው የቴዎሎጂካል ዲቤት አርገው ይሄ እሱ ነው የታመመው፣ ወላጆቹ ነው የታመሙት። በመሃላቸው ክርክር ተነሳ። ጌታም አለ የለም እሱ ወይም ወላጆቹ ሳይሆን ኃጢአት ስለሰሩ ሳይሆን በሱ ላይ የእግዚአብሔር ክብር ስለሚገለጥ ነው ብሎ ተናገረ ጌታ። ስለዚህም ደግሞ ጌታችን ኢየሱስ ክርስቶስ he is the master of misfortune። እድለቢሰኝነት ላይ ጌታ ነው። እኔ እድለቢሰኝነትም ነኝ የሚባል ታሪክ የለም። የአያት መርገም፣ የቅድመ አያት መርገም፣ የአባት መርገም የሚባል ታሪክ አይሰራም። ይሄ ሐሰት ትምህርት ነው። ጌታችን ኢየሱስ ክርስቶስ መርገምን ከላያችን ላይ አንስቷል። መርገምን ብሬክ አድርጓል። መርገማችንን በመስቀል ላይ ጠርቋል እንደተባለ መርገም በእኛ ላይ አይሰራም። ስለዚህም ደግሞ እድለቢስ ነኝ ማለት አይቻልም። እድለቢሰኝነትን የለወጠ ታሪካችን የገለበጠ ጌታ ነው። he is the master of misfortune። ስለዚህ አስገራሚ ጌታ። 7ኛው ምዕራፍ 11 ላይ ያለው ከ1 እስከ 44 ላይ የተጠቀሰው አልዓዛር ከሞት ያስነሳበት እናም ደግሞ ለማርታ የተናገራት ነገር እኔ ትንሣኤና ሕይወት ነኝ አለ። ጌታችን ኢየሱስ ክርስቶስ በሞትም ላይ ጌታ ነው፣ በሕይወትም ላይ ጌታ ነው። he is the master of life and death። ስለዚህም ደግሞ በሕይወት ለመኖር አንፈራም። ለምን? ጌታ he is the master of life። ለመሞትም አንፈራም because he is the master of death። በሞትም ላይ ጌታ ስለሆነ ለመኖርም አንፈራም፣ ለመሞትም አንፈራም። ይሄ ጌታ በሕይወታችን ስላለ ጌትነቱ ስለተገለጠ ለዚህ ጌታ ክብር እንስጣው። ጌታ ይመስገን። ሶስተኛው ሐሳባችን አሁን በሁለት ጆሮአችሁ ስሙኝ። ሁለት ጆሮ ነው የተሰጠን፣ ሁለት ዓይን ነው የተሰጠን፣ ሁለት እጅ ነው የተሰጠን፣ ሁለት እግር፣ ሁለት ሳምባ፣ አንድ መላስ ነው የተሰጠን። እንኳንም ሆነ አንዱም አልቻልነውም። እንደምታውቁት ዓለም ይገለበጥ ነበር ሁለት መላስ ቢሆን ኖሮ እና ወላዋይ የሆነ እና ማስል ነው፣ ግን እንደ አጥንት የሚዋጋ ሰዎችን የሚሰብር የሰውን ነርቭ የሚነካ ነገር ነው። ግን አንድ መላስ መሰጠት በጣም ትልቅ ነገር ነው። እሱም አልቻልነው። ስለዚህ ሁለት ጆሮ ነው የሰጠን። በአንድ ጆሮአችሁ አድምጡኝ፣ በሌላ ጆሮአችሁ ደግሞ ስሙኝ ማለት ነው። ማድመጥ ኮስት አያደርግም፣ ዋጋ ያስከፍላል። መስማት ግን ኮስት ያደርጋል፣ ዋጋ ያስከፍላል። መስማት ማስተዋልን ስለሚጠይቅ፣ ስለዚህ በሁለት ጆሮአችሁ ስሙኝ ስል አድምጡኝ that's fine። ግን የሚገርመው ነገር ደግሞ በማስተዋል ደግሞ እንድትሰሙ ፈልጋለሁ ማለት ነው። ማስተዋላችሁ ይከፈት። 7 ነገሮችን እዚህ ላይ
ልገልጽ ፈልጋለሁ። የመጀመሪያው ሐሳባችን እንግዲህ ሂዱ የሚለው ሐሳብ በመጀመሪያ እንመልከት። ማቴዎስ ወንጌል ምዕራፍ 28 ላይ እንግዲህ ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ያስተማርኳቸውም ነገር እያስተማራችኋቸው እየሰበካችሁላቸው ደቀ መዛሙርቴ አድርጓቸው እንደተባለ ማይንድ ዩ መስበክ ቤተክርስቲያን ሰበከች ማለት ቤተክርስቲያን ነፍሳትን ወደ ጌታ ቤት አመጣች ማለት ነፍሳትን አስተማረች ማለት ስራው በቅቷል ማለት አይደለም። አብቅቷል ማለት አይደለም። ኃይለ ቃሉ ያለው በማስተማር ላይ አይደለም። ኃይለ ቃሉ ያለው በመስበክ አይደለም፣ በማጥመቅ አይደለም። ኃይለ ቃሉ ያለው ደቀ መዛሙርቴ አድርጓቸው ነው የሚለው። ኢምፐራቲቭ ያለው ኮማንድ ያለው ትእዛዙ ያለው ደቀ መዛሙርቴ አድርጓቸው የሚለው። ስለዚህ እንግዲህ ሂዱ የተባለው ሐሳብ ተመልከቱ። ቤተክርስቲያን በመሰረቱ በባህሪዋ በሯን ከፍታ ነፍሳት ወደ እግዚአብሔር ቤት እንዲመጡ የምትጠብቅ አይደለችም። ጨርሶ በባህሪዋ በጥሪዋ ጨርሶ አይደለም። ቤተክርስቲያን በሯን ከፍታ የምትጠብቅ አይደለችም። ሂዱ ነው የተባለው። ስለዚህም ደግሞ ሕያጅ ነች ማለት should be active። ሂዱ የተባለለት ዓለም ግን ምን አይነት ዓለም ነው የሚለውን ሐሳብ ትንሽ አናላይዝ ባደረገው በጣም ጥሩ ነው። ትንሽ ባብተለትለው በጣም ጥሩ ነው ብዬ አስባለሁ። በጨለማ የተቀመጠ በሞት አገርና ጥላ የተቀመጠ ሕዝብ ይለዋል ወንጌላችን። ስለዚህ ይህንን ማወቃችን በጣም አስፈላጊ ነው። በጌታ ውስጥ የሌለው ሕዝብ በቁሙ የሞተ ሕዝብ ነው። በመሰረቱ በቁሙ በሕይወት እያለ የሞተ ሕዝብ ነው። እንዳውም አንድ ጊዜ ጌታችን ክርስቶስ ሲናገር ምን አለ? ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ሆኗል፣ የሰሙትም በሕይወት ይኖራሉ አለ። በሕይወት ያሉ ሰዎች የሞቱ ሰዎች እንደሆኑ እዚህ ላይ ጌታ ራሱ ተናግሯል። ስለዚህ የምንመሰክርላቸው ሰዎች በሕይወት ያሉ የሞቱ ናቸው። ሀብታሞች የሆኑ የተማሩ የሆኑ ድሆች የሆኑ ምስኪኖች የሆኑ ዳዝን ማተር ሰው ሁሉ በሕይወት እያለ ያለ ጌታ የሆነ ሰው የሞተ ነው። ስለዚህም ደግሞ ይህንን ማወቃችን በጣም አስፈላጊ ነው ብዬ አስባለሁ። እንግዲህ ሂዱ የተባለለት ሕዝብ ወጋገንና ንጋት ወጥቶ እያለ በጠዋቱ የጨለመበት ሕዝብ ነው። የዓለም ብርሃን የሆነው ጌታችን ኢየሱስ ክርስቶስ አይተው የጠሉትን ብቻ ሳይሆን ማየት ያለብን ከድቅድቅ ጨለማ እንደተባለ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ የተነሳ የሕይወትን ጣዕም ለዛ አጥተው የተጨነቁትን ሰማያት እንደ ናስ የተጋገረባቸውን ጮኸው አለህልኸው የሚሰማቸው የጠፋባቸውን የሰለለባቸውን ድምፃቸው የሰለለባቸውን ዓይናቸው የሚያርፉበትን ቦታ ያጡትን አዳኝ ያለህ የሚሉትን በገበያ መሃል እንደጠፋ ሕፃን ግራ የተጋቡትን ተክተልትለው በድቅድቅ ጨለማ የሚመላለሱትን የትዳራቸውን አልጋ እሾህና አሜኬላ በስቶበት የሚሄዱበትን ያጡትን ከመጀመሪያው ለማንም የተሰጠውን የትዳር ወግና ማዕረግ ሳያዩ የማንም መንገድ አላፊ መጫወቻ የሆኑትን ሴተኛ አዳሪነት የሚለማመዱትን ራሳቸው የፈጠሩት ዓለም ጠበባቸው ሕዝባቸውና ቤተሰባቸውን ጥለው ወጥተው የሕይወት ጎጆ መቀልበስ ያቃታቸውን ምሬትና ጥላቻ፣ አመፅና ጭካኔ፣ ግፍና በቀል ከውስጣቸው አልወጣ ብሎ አእምሯቸው ነገር በማውጠጠን ስክር ያለባቸውን ሰዎች በአገር ቤት የነበራቸው ሰብአዊ ክብር ዲግኒቲያቸው ተነክቶባቸው የጎልማሳነትና የሽምግልና ወግና ማዕረግ ያጡትን ትናንትና ቢያዩት መርገም፣ ዛሬም ቢያዩት ገሃነም፣ ነገም ቢያስቡት ድቅድቅ ጨለማ የሆነባቸውን ሰዎች መውጫ ቀዳዳ ያጡትን ሰዎች ወደ እነዚህ ነው ሂዱ የተባል ነው። ሁለተኛው ጌታ ኢየሱስ ክርስቶስ ራሱ አዝመራው እንደነጣ እዩ ተመልከቱም ስላለ በዮሐንስ ወንጌል ምዕራፍ 4 ቁጥር 35 ላይ አዝመራው ከነጣ ቆይቷል፣ አጫጅ ነው ያጣው። የሚገርመው ነገር ይሄ ነው። አጫጅ ነው ያጣው። ሄዶ ወንጌል መስበክ የሚችል ሰው ብቻ ነው የጠፋው እንጂ አዝመራው ከነጣ ቆይቷል። ደርቋል፣ እንደከነጭራሹ መሬት ላይ ወድቋል። የማንም መረጋገጫ እየሆነ ነው ያለው። ሰብሳቢ በማጣት እረኛ በማጣት ተበትኗል። ከመበተን አልፎ እንዳውም የማንም መረጋገጫ
ምክንያት ሆነዋል። በማቴዎስ ወንጌል ምዕራፍ 9 35 እስከ 38 ላይ እንደምናየው ኢየሱስ ራሱ እንደተናገረው ብዙ ሕዝብ ባየ ጊዜ እረኛ እንደሌላቸው ተጨንቀው ተጠበውም ነበርና አዘነላቸው እንደተባለ የሚያዝን ልብ ብቻ ነው የጠፋው። ልቡ ያለው የሚሽን ልብ ያለው ሐሳብ ያለው ራእዩ የገባው እና ለዚህ ጉዳይ ነፍሱንም ገንዘቡንም ቤቱንም መስጠት የሚችል ሰው ጠፋ እንጂ ወንጌሉ ከነጣ ማለት ነፍሳት ከነጡ በጣም ቆይተዋል። አጫጅ ብቻ ከማጣት የተነሳ እየረገፉ ናቸው ያሉት። አንድም የመከሩ ባለቤትና ጌታ የሆነውን የእግዚአብሔር ልጅ የሆነውን ጌታችን ኢየሱስ ክርስቶስ በማወቅና በማየት ለጌትነቱን ደግሞ በመገዛት ነው። ስለዚህም ደግሞ መለኮታዊ ነው። ራእይ በመሰረቱ እንደዚህ ነው የሚሆነው። ሌላው ደግሞ የሚገርመው ነገር ዓይናችን በሙላት ተከፍቶ የአዝመራው መንጣት፣ የሕዝቡም ልብ እንደ መሬት ንቃቃት መሰንጠቅ አይተንና ራርተን መጨነቅ፣ ከዚያም አልፈን የተጣለውን ሕዝብ ደግሞ ለማንሳት መልሰን እንደገና እጃችን መዘርጋት፣ ወንጌል ለመስበክ የምንችልበትን ዓይን ከፍተን ማየት፣ እነዚህ ሁለቱ ናቸው። ስለዚህ ራእይ በመሰረቱ ሁለቱም ናቸው። ሰብአዊም ነው፣ መለኮታዊም ነው። መለኮታዊ ነው ምክንያቱም ራእይ ከእግዚአብሔር ስለሆነ የሚመጣው፣ ግን ደግሞ ሰብአዊ ነው ምክንያቱም ሕዝቡ የነጣውን አዝመራ ማየት፣ እንደ መሬት የሰነጠቀውን ልቡን ለማየት መቻል፣ ውስጣቸው ገብተን ሰርጸን ልባችን እንዲናጥ ማድረግ በጣም ወሳኝ ነው። በዲሲ ስመጣ በቀደም ዕለት አንድ የናሳ ኢንጂነር የሆነ ሰው አገኘሁኝ። ኢትዮጵያዊ ነው። ለስራ ነው የሚመጣው። 5 ቀን ነው የሚቆየው። እዚህ ዲሲ ተገናኘን። 4-5 ሰዓት ነበረን። ስለዚህም ደግሞ ኮፊ ሃውስ ስታርባክስ ገብቼ ልጠጣ ስል ስመጣ ከመስተዋ ላይ ተዋወቅን፣ መጫወት ጀመር። ወንጌል ውስጥ ገባሁ እኔ። የሚገርመው ነገር ልቡ እንዴት ተሰንጥቆ እንደነበረ ማመን ነው የሚያቅተው። ያኔ ወንጌል ሲገባ በውስጡ ምን ያህል ፊቱ እንደበራ ልታምኑ አትችሉም። ጌታን ተቀበለ። አስገራሚ ነገር። በቀደም ዕለት ሮቤ ነበርኩኝ ብያቸዋለሁ። ትናንት ነው የመጣሁት እና ፍላይቱ 2 ጊዜ ዞሮ መቆም አቃተው። ስለዚህ ደግሞ ማደር ነበረብን። በዛን ጊዜ አንድ ሰው የአንድ ኤንጂኦ ማናጀር የሆነ ሰው በጣም የሚያስገርም የተማረ ሰው ነው። በጣም ግሩም እና ወንጌል ሰበኩለት። ስንነጋገር ነፍሱ አልቀረች፣ ነፍሱ ፈሰሰች። ከዚያም በኋላ ጌታን ተቀበለ። አስገራሚ ነገር ነው። አሁን የሚቀጥለው ጊዜ ጋብዣዋለሁ ቤተክርስቲያን እንዲመጣ። ዛሬ ባይመቸውም ሌላ ቦታ መጣል እና እግዚአብሔር ይመስገን። ብዙ ምሁራን፣ ብዙ ታላላቅ ሰዎች፣ አንቱ ምንላቸው ሰዎች በሙሉ ወደ ጌታ በየጊዜው አጋጥሞኛል። በዓለማት መካከል አስገራሚ የሆነ ወንጌል፣ ለዋጭ የሆነ ወንጌል፣ ፈዋሽ የሆነ ወንጌል፣ ታዳጊ የሆነ ወንጌል፣ እኛን ሰው ያደረገ ጌታ እግዚአብሔር ስሙ የተባረከ ይሁን። ስለዚህ ወንጌል ጌታ እናመስግን፣ በእውነት እናመስግን። በእውነት ሶስተኛው ነገር እናገር የምፈልገው ሕዝቡ የተጣለና የተቅበዘበዘ ይሁን እንጂ አውራና ባለቤት ያለው ሕዝብ ነው። ማይንድ ዩ አውራና ባለቤት ያለው ሕዝብ ነው። እንግዲህ የመከሩ ጌታ ወደ መከሩ እንዲልክ ሰራተኞች እንዲልክ ለምኖት ነው ያለው። የመከሩ ጌታ ያለው ባለቤትነቱ የሚያሳይ ነው። ባለቤት ያለው ሕዝብ ነው። ምንም እንኳን ወንጌል ባያውቁ፣ ዓይናቸው ባይከፈት፣ ተቅበዝባዥ ቢሆኑም፣ ግራ ቢገባቸውም፣ በኃጢአት ላይ ቢጨማለቁም ስቲል ግን አምላክና ጌታ አላቸው፣ ባለቤት አላቸው ማለት ይሄ ነው። ይህንን ማወቃችን በጣም አስፈላጊ ነው። ሕዝቅኤል ምዕራፍ 18 ቁጥር 23 ላይ በውኑ ኃጢአተኛ ይሞት ዘንድ ፈቅዳለሁን ይላል ጌታ እግዚአብሔር እንዳለው፣ የሟችን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ እንዳለው። ከዚያም አልፎ ደግሞ በሌላ ቦታ ኃጢአተኛውን ስለ ኃጢአቱ ባትወቅሰው ደሙን ከእጅ እፈልጋለሁ እንዳለ ጌታ ባለቤት ያለው ሕዝብ ነው። እንዲህ በቀላል የሚለቀን አይመስለኝም። ለወንጌል ስራ ራሳችን ባንሰጥ፣ ለወንጌል ስራ እጃችን ባይዘረጋ፣ ለወንጌል ስራ ድጋፍ ባንሰጥ የነዚህ ሰዎች ደም፣ የሕዝቡ ደም፣ ገና ስንትና ስንት ሚሊዮን ያልዳነ ሕዝብ ያለን ሰዎች ነን። ገና ምድራችን ገና አልዳንም። ገና ዳዊት የክሳናት ህብረት ነግራቸዋለሁ ቅድም።
60 ኤትኒክ ግሩፖችን ደረስን። 880 ሺህ ህዝብ ወደ ጌታ መጣ። በ5 ዓመት ጊዜ ውስጥ 2200 ቸርቾች ፕላንትድ ሆኑ። ሆኖም ግን ገና ስቲል ያልዳነ ህዝብ መዓት ህዝብ ነው ያለን። የቀረን መዓት ህዝብ ነው ያለን። ስለዚህም ደግሞ እጃችን አጣምረን የምንቀመጥበት ነገር አይደለም። ሰራተኞችን እንዲልክ ለምኑ ወይም ጸልዩ ብቻ ሳይሆን መጸለይ ብቻ ሳይሆን የሚገርመው ነገር ለጸለይነውም ጸሎት ምላሽ መስጠት በጣም ጥሩ ነው። ምናልባት እናንተኑ ሲፈልግ እንደሆነ እናንተኑ ራሳችሁ በወንጌል ስራ ውስጥ እንድትሳተፉ ፈልጎስ እንደሆነ ጌታ ለዚህ ወንጌል መታደል በጣም ትልቅ ዳሎት ነው። ይህንን ወንጌል መስበክ፣ ይህንን ጌታ ለሰዎች ማስተዋወቅ መታደል ነው፣ መባረክ ነው እና ስለዚህም ደግሞ ማሰብ ይኖርብናል። ለዚያም ምላሽ ሆኖ መሰጠት በጣም ጥሩ ነው። ምናልባት ፊዚካሊ ባንሄድም እንኳን ሊሄዱ የቻሉት እነዚህ ሚስዮናውያንን ሰፖርት ማድረግ የነዚህ ብዛት 120 ናቸው ተብያለሁ፣ ሰምቻለሁ። ከ120 በላይ እጥፍ እንዲሆኑ ማድረግ እንችላለን። አይከናሽር ይሄ ጉባኤ ይችላል። እጥፍ እንዲሆኑ 140 240 እንዲሆኑ ማድረግ ይቻላል። 250 300 1000 መላክ ይቻላል። ዋይ ምክንያቱም ወንጌል ስለሚገባው። አራተኛው የተላክነው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ስለተባለ ማርቆስ 16 ቁጥር 15 ላይ ደግሞም በሌላ ስፍራ በኢየሩሳሌም በይሁዳም በሰማርያም እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ እንደተባለው የሚገርማችሁ ነገር ለወንጌል ያልተገባ ማንም ፍጥረት የለም። ምንም አይነት ናሽናሊቲ ኑረው እዚህ ሀገር ማይንድ አዲስ አበባ the third largest ምንድነው የሚባለው የዲፕሎማቲክ ኮሚኒቲ ያለበት አገር ነው ኒውዮርክ። ከዛ በኋላ ቤልጂየም ያለው ብራሰልስ ያለው ሶስተኛ አዲስ አበባ ነው። ማይንድ ማት ባለስልጣናት አሉ እዚህ፣ ማት ዲፕሎማት አሉ። ወንጌል የሚያስፈልጋቸው በእውነት አገሪቱ እግዚአብሔር አሳልፈው ሰጠ። ማት ቻይኒቶች የአገር ይመጣሉ። ወንጌል የሚያስፈልጋቸው ናቸው። they are desperate። ወንጌል የማይገባው ሰው ስለሌለ መርጠን ለኢትዮጵያዊ መስበኩ አይረዳም ማለት ነው። ሚስዮናውያንን በእንግሊዝኛ መናገር የሚችሉ ወንጌልን ማሰራጨት የሚችሉ ሰዎችም እንዲያስነሳ መጸለይ አለብን። እግዚአብሔር በእውነት እንዲያስነሳ መጸለይ አለብን። ምክንያቱም ለሰው ሁሉ መሰበክ ስላለበት። አምስተኛው ሐሳባችን ደግሞ ለወንጌል የተላክንበት ዓለም በጣም በክፉ የተያዘ ዓለም ነው። ይሄንን ሪያሊቲ ፌስ ማድረጋችን በጣም ጥሩ ነው። በክፉ የተያዘ ዓለም ነው። እንዳውም ዮሐንስ ሲናገር በአንደኛ ዮሐንስ ምዕራፍ 5 ቁጥር 19 ላይ ምን ይላል? ዓለም በሞላው በክፉ እንደተያዘ እናውቃለን ይላል። ዓለም በሞላው በክፉ እንደተያዘ እናውቃለን ይላል። ስለዚህም ደግሞ ይህንን ማወቃችን በጣም አስፈላጊ ነው። 3 ነገሮችን ለመናገር እፈልጋለሁኝ። አንደኛው የተላክነው በተኩላዎች መካከል ነው። በመሰረቱ በተኩላዎች መካከል ሂዱ ነው የተባለው። በተኩላ መካከል ደቀ መዛሙርቱን የሚልክ ጌታ ወይ አእምሮ የጎደለው ጌታ መሆን አለበት፣ ወይንም የተኩላዎችን አፍ መዝጋት የሚችል ጌታ መሆን አለበት። ስልጣን ያለው ጌታ መሆን አለበት። ምንም እንኳን በተኩላዎች መካከል ብንላክም ይህንን የተኩላዎችን አፍ መዝጋት የሚችል ጌታ ነው። የሰይጣንን አሰራር መምታት የሚችል ጌታ ነው። አደራረጉን፣ አሰራሩን፣ ሲስተሙን ማበላሸት የሚችል ጌታ ነው። ስልጣን ያለው ጌታ ነው በመሰረቱ። ሁለተኛው የምንሄድበት ትውልድ የሚገርመው ነገር የተገለበጠ ትውልድ ነው። በመሰረቱ የተገለበጠ ፐርቨርትድ የሆነ ጀነሬሽን ነው ይህ ትውልድ። እንዳውም ምን ይላል በማቴዎስ ወንጌል ምዕራፍ 11 ቁጥር 16-19 ላይ ዘፈን ዘፈንላችሁ፣ እነሆም እናንተ ሙሾ እንፈልጋለን አላችሁ። ሙሾ ማወጣንላችሁ፣ እናንተም ደግሞ ዘፈን እንፈልጋለን አላችሁ። ገልበጥባጣ የሆነ ትውልድ፣ እውነትን ኃጢአትን እውነት ማለት የሚችል እንዲህ አይነት ድፍረት ያለው የተገለበጠ ፐርቨርትድ የሆነ ትውልድ ነው የምንሄደው ያለነው። የተገለበጠ ትውልድ። ይሄ ማሰባችንን በጣም ጥሩ ነው። ሶስተኛው በአራቱ መሬት ላይ ዘሪ ሊዘራ ወጣ የተባለው ነገር ስታዩት 3/4 በክፉ የተያዘ ዓለም ነው። ወንጌል ሰበካችሁ ማለት ይቅርታ አድርጉልኝ አሁን እና ሰዎች ወደ ጌታ መጡ ማለት ሁሉ ነገር አልቋል ማለት አይደለም። ገና
ገና አንቲል ተለውጠው እስከምናያቸው ድረስ አንቲል በእግዚአብሔር መንግስት ታንጸው እስከምናያቸው እግራቸው ቆሞ እስከምናያቸው ዲሳይፕልስ ሆነው የጌታ ደቀ መዛሙርቶች ሆነው ሕይወታቸው ተለውጦ እስከምናይ ድረስ ተለውጧል ማለት አንችልም። 3/4 በክፉ የተያዘ ዓለም ነው። በጭንጫ ላይ ወደቀ የተባለው እና በመንገድ ዳር ላይ ወደቀ የተባለው በሾህ ላይ ወደቀ የተባለው ሶስቱም በክፉ የተያዘ ዓለም ነው። ኢቭን አራተኛውም ደቀ መዛሙርት እንኳን የሆኑት አራተኛው መሬት እንኳን አንዱ 30 አንዱ 60 አንዱ 100 እንደተባለ እድገታቸው ራሱ በጣም አስጋሚ ነው እና በጣም አድካሚ ነው፣ በጣም አስጋሚ ነው በጣም። ስለዚህም ደግሞ መቼ ነው ደቀ መዛሙርት የተለወጡት ብዬ ብጠይቃችሁ ማንኛችሁም ትመልሱልኝ አትችሉም። የትኛውም ቴዎሎጂያን ሊመልስልኝ አይችልም። ደቀ መዛሙርቱ እዚህ ቦታ ነው ጌታን የተቀበሉት ማለት አትችሉም። እድገታቸው በጣም አድካሚ ነው፣ አስጋሚ ነበር። ስለዚህም ይህንን ማሰባችን በጣም ጥሩ ነው ብዬ አስባለሁ። 6ኛው 2 ሀሳቦችን ጨርሼ እደመድማለሁ። 6ኛው የኛ ስራ የማዳን ስራ አይደለም። የማዳን ስራ የእግዚአብሔር ስራ ነው። ሰዎችን ሊለውጥ የሚችል ሰውን ከኃጢአት ሊያወጣ የሚችል የኃጢአትን ሰንሰለት ሊሰብር የሚችል ጌታ ብቻ ነው። ስለዚህም ደግሞ ይሄን ማወቃችን በጣም ጥሩ ነው። መጽሐፍ ቅዱሳችንም እንደሚል በመክብብ ላይ ወይም ይህ ወይም ያ ማናቸው እንደሚበቅል ወይንም ሁሉም መልካም እንደሆኑ አታውቅምና በማለዳ ዘርህን ዝራ በማታም እጅህን አትተው እንደተባለ ነው። ስለዚህም ደግሞ ዘራችን እንዘራለን። የትኛው እንደሚበቅል አናውቅም፣ ማን እንደሚድን አናውቅም። ወንጌል መዝራታችን ይገባል ብዬ አስባለሁ። የወንጌል ዘር ከመዝራት ወደ ኋላ ቸል አንበል። ባንዝልም በጊዜው እናጭዳለንና እንደተባለ ጌታ ገላትያ 6:9 ላይ ካልዛልን ተስፋ ካልቆረጠን በእውነት አንድ ቀን ፍሬያችን ማሳየቱ አይቀርም ጌታ። አንድ ቀን እኔ ያለፈው ዓመት መጣሁ። አመጣጤ ቤተሰቤን ለማየት ነው አመጣጤ። እኔ እናቴ ወደ ጌታ ከመሄዷ በፊት አትሊስት አይቻት ልሰናበታት ነው የመጣሁት። አብያተ ክርስቲያናት ህብረት ሰሙ፣ አብያተ ክርስቲያናት ብዙ ሰሙ። ከዚያ በኋላ አብያተ ክርስቲያናት ህብረት 4000 ፓስተሮች አመጡ። እንደዚህ ብዙ ነገር ሆነ፣ ብዙ ታሪክ። በኢቫሱም ብዙ ጊዜ ነበረ እና እግዚአብሔርን በጣም ነው የማመሰግነው። መልካም ጊዜ ነበር። ግን ቤተሰቦቼ ጋር በሄድኩበት ጊዜ 57 ዓመት የጸለይኩበት ጸሎት ለመጀመሪያ ጊዜ የተመለሰው አሁን ነው። በሙሉ ቤተሰቦቼ ወደ ጌታ መጡ፣ በሙሉ አንድም ሳይቀር 7 ቀን የቆየሁት ከተማ የሚባል ነገር አላየሁም። ከተማም እንደሚመስል የተወለድኩበት ከተማ ከየት ወዴት እንደሄዳ አላውቅም ጨርሶ። አሁን ብትጠይቁኝ ምንም አውቀው ነገር የለም። ከቤት ያልወጣሁ 7 ቀን በሙሉ ግን እያንዳንዳቸው ስመሰክርላቸው በሙሉ ወደ ጌታ ተገልብጠው መጡ። ከ57 ዓመት በኋላ ተስፋ ሳንቆርጥ መጸለይ በጣም ጥሩ እና ስለዚህም ደግሞ እግዚአብሔር ይመስገን። 7ኛውና የመጨረሻው የምስራችን የሚያወሩ እግሮቻቸው እንዴት ያማሩ ናቸው እንደተባለ ደግሞም በመዝሙር 126:5-6 ላይ በለቅሶ የሚዘሩ በደስታ ይለቅማሉ፣ በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ፣ በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ እንደተባለ እነዚህ ወንጌላውያን እግሮቻቸው እንዴት ያማሩ ናቸው፣ እንዴት የተባረኩ ናቸው። ለወንጌል ስራ ራሳቸውን በመስጠታቸው ምክንያት እናንተም እጃችሁን በመዘርጋት የወንጌልን ስራ በመደገፋችሁ ምክንያት እንዴት እግሮቻችሁ ያማሩ ናቸው። ደስታችሁ እየጨመረ ይጨምርላችሁ፣ እየባረከም ይባርካችሁ። እግዚአብሔር ይባርካችሁ።